ጤና ይስጥልን ተመልካቾች፣ ሳምንታዊው ኤንቢሲ ቢዝነስ ተጀምሯል። በሳምንቱ የተከናወኑ አበይት የቢዝነስ መረጃዎችን ወደ እናንተ እያደረስኩ ሀሴት ኃይሉ አብራችሁ ቆይታ አደርጋለሁ። እንድትከታተሉን በአክብሮት እየጋበዝኩ ወደ ቀዳሚ መረጃችን እናልፋለን። የገንዘብ ሚኒስትር አህመድ ሽዴ ከሳውዲ የልማት ፈንድ ዋና ስራ አስፈጻሚ ጋር ውጤታማ ውይይት አድርገዋል። ሚኒስትሩ ከሳውዲ የልማት ፈንድ ዋና ስራ አስፈጻሚ ሱልጣን ቢን አብዱራህማን አልማርሻድ ጋር የተሳካ ውይይት አድርገናል ብለዋል። በሁለቱ ወገኖች መካከል ያለውን ወቅታዊ ትብብር መገምገም፣ አዳዲስ የአጋርነት መስኮችን መፈለግና ለረጅም ጊዜ የዘለቀውን የልማት ትብብር ይበልጥ ማጠናከር የውይይቱ ዋና ዓላማዎች ናቸው ተብሏል። ውይይቱ በሁለትዮሽ የልማት ትብብር ማዕቀፍ የተከናወኑ ያሉ ነባር ፕሮጀክቶች ሂደቶችን በመገምገም የወደፊት ትብብርን ለማስፋፋት በሚቻልባቸው አዳዲስ እድሎች ላይ ምክክር እንደተደረገበት የገንዘብ ሚኒስቴር አስታውቋል። በተጨማሪም እንግዲህ ለቢሾፍቱ ግዙፍ የአውሮፕላን ማረፊያ ፕሮጀክት የገንዘብ ድጋፍ የሚገኝባቸውን አማራጮች ላይ መመካከራቸውን እንዲሁም በቡድን 20 የጋራ ማዕቀፍ መሰረት የሁለትዮሽ የዕዳ ሽግሽግ ስምምነትን ለማጠናቀቅ በሚወሰዱ ቀጣይ እርምጃዎች ላይ ምክክር መደረጉ ተገልጿል። ሁለቱ ወገኖች ለወደፊት ኢንቨስትመንት ቅድሚያ የሚሰጥባቸውን ዋና ዋና ዘርፎችን የገመገሙ ሲሆን በሳውዲ የልማት ፈንድ እየተደገፉ ያሉ ወቅታዊ ስራዎችን ያሉበትን ደረጃን በመመልከት የፕሮጀክቶቹን አፈጻጸም ለማፋጠን የሚያስችሉ ስልቶች ላይ ተወያይተዋል ተብሏል። ወደ ቀዳሚው ዝርዝር መረጃችን አለፍን ተመልካቾች። አራተኛው በኢትዮጵያ ኢንቨስት ያድርጉ ከፍተኛ የቢዝነስ ፎረም በአዲስ አበባ መካሄድ ጀምሯል። ኢትዮጵያ እየሰራች ባለችው ሪፎርም የኢንቨስትመንት ስምምነቶች ወደ ትግበራ የሚገቡበት ፍጥነት መጨመሩም እንግዲህ በመድረኩ ተመላክቷል። ኢትዮጵያ ባለፉት ዓመታት የውጭ ቀጥታ ኢንቨስትመንትን ለመሳብ በርካታ ሀገር በቀል የኢኮኖሚ ማሻሻያዎችን ማድረጓን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የኢትዮጵያን የኢንቨስትመንት እድሎች በማስተዋወቅ ዘላቂ የኢኮኖሚ እድገት ለማምጣት ያለመው አራተኛው በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ የኢንቨስትመንት ፎረም በአዲስ አበባ መካሄድ ጀምሯል። በኢንቨስትመንት ፎረም ላይ የመክፈቻ ንግግር ያደረጉት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ ኢንቨስትመንት በጠንካራ መሰረት ላይ የተገነባ መሆኑን በመጥቀስ ኢትዮጵያ አምራች ወጣት ምቹ የገበያ አማራጮችን ጨምሮ ብዙ የኢንቨስትመንት እድሎች ያሏት ሀገር መሆኗን ተናግሯል። ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም በመመራት የኢንቨስትመንት ዘርፉን ለማሳደግ በወሰደቻቸው እርምጃዎች ስኬቶች መመዝገባቸውን ጠቁመው የሀገር በቀል የኢኮኖሚ ማሻሻያው ኢትዮጵያ የግሉ ዘርፍ ተሳትፎ ለማሳደግና እንደ ፋይናንስና ቴሌኮም ያሉ ዘርፎችን ለግሉ ኢንቨስትመንት ክፍት ለማድረግ ያላትን ቁርጠኝነት ያሳየ መሆኑን አመላክተዋል። ኢትዮጵያስ ኢንቨስትመንት ኬዝ ሬስትስ ኦን ስትሮንግ ፋንዳሜንታልስ የኢትዮጵያ ኢንቨስትመንት በጠንካራ መሰረት ላይ የተገነባ ነው። ሀገራችን ለኢንቨስትመንት ምቹ የሆነ መልክዓ ምድርና የሰው ኃይል አላት። በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በቴክኖሎጂ፣ በማዕድንና በኢነርጂ ዘርፎች ምርትን የሚያሳድጉ ኤክስፖርትን የሚያጠናክሩና ጥራት ያለው የስራ ዕድል የሚፈጥሩ የኢንቨስትመንት አማራጮችን እያመቻችን እንገኛለን። ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያ ጥልቅ ሪፎርሞችን ስታከናውንም ቆይታለች። አሁንም እያከናወነች ነው። እነዚህ ለውጦች የግል ዘርፉን ተሳትፎ አስቀድመው እያስፋፉና በኢኮኖሚ ውስጥ ያላቸውን ሚና እያሳደጉ ነው። እንዲሁም የሀገር ውስጥም ሆነ የውጭ ሀገር ባለሀብቶችን ሲያደናቅፉ የቆዩ የረዥም ጊዜ ማነቆዎችን እያስወገድን ነው። እነዚህ እርምጃዎች ለኢንቨስትመንት አዲስ ዕድል እየከፈቱም ይገኛል። በቀጣይም ተቋማትን እናዘምናለን። እንዲሁም ለኢንቨስትመንት አዳጋች የሆኑ አሰራሮችን ለማሻሻል ወደ ኋላ አንልም። ኢትዮጵያ የመንግስት አገልግሎት አሰጣጥን በማዘመን በአልሚዎች መካከል ውድድርና ትብብር መፍጠር የሚያስችል ስርዓት በመዘርጋት የውጭ ቀጥታ ኢንቨስትመንትን ለመሳብ እየተጋች መሆኑን ምክትል ጠቅላይ ሚኒስትሩ ገልጿል። የዘንድሮ አራተኛ በኢትዮጵያ ኢንቨስት ያድርጉ ፎረምም ራዕይና ተግባርን የሚያገናኝ መድረክ መሆኑን ጠቁመዋል። የዘንድሮ ፎረም መሪ ቃል ኢትዮጵያ ለንግድ ዝግጁ ነች የሚል ሲሆን ይህም መርህ ብቻ ሳይሆን የጉዟችን አቅጣጫ መገለጫ ነው። ይህም ለባለሀብቶች ተወዳዳሪ፣ ግልጽና ምቹ የሆነ የስራ አካባቢ ለመፍጠር ያለንን ሀገራዊ ቁርጠኝነት ያሳያል። እዚህ የተሰበሰብነው ለተራ ስብሰባ ሳይሆን ወሳኝ ውሳኔዎችን ለማሳለፍ፣ አጋርነትን ለማጠናከርና የጋራ ብልጽግና የሚሰፍንባት መጻኢ ኢትዮጵያን ለመቅረጽ ነው። ይህ መድረክ እድሎችን የምናስተዋውቅበት ብቻ ሳይሆን የእናንተን ድምፅ የምንሰማበትም ጭምር ነው። ይህ ፎረም በንግግር ብቻ ሳይሆን በተጨባጭ ተግባር የሚታወስ መሆን አለበት። አጋርነትን የሚያጠናክር፣ አዳዲስ ኢንቨስትመንቶችን የሚያነሳሳ እንዲሁም ለኢትዮጵያና በሀገሪቱ የወደፊት እድል ላይ ኢንቨስት ለማድረግ ለሚመርጡ ሁሉ የጋራ ብልጽግናን የሚያመጣ እንዲሆን
እመኛለሁ። who choose to invest in its future. የኢትዮጵያ ኢኮኖሚ በወሳኝ የእድገት ምዕራፍ ላይ ይገኛል ያሉት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ባለፉት 10 ዓመታት የኢትዮጵያ የውጭ ቀጥታ ኢንቨስትመንትን፣ የውጭ ንግድን፣ የቱሪዝምንና የቴክኖሎጂ ሽግግርን በማሳደግ የኢኮኖሚ ልማትን ለማረጋገጥ ትኩረት ተሰጥቶ ሲሰራ መቆየቱን ተናግሯል። ይህም የኢትዮጵያ የውጭ ቀጥታ ኢንቨስትመንት ስኬት የውጭ ጉዳይ ፖሊሲ ተግባራዊ ውጤት ማሳያ ነው ሲሉ አመላክተዋል። ኢትዮጵያ በኢኮኖሚ ጉዞ ላይ ወሳኝ ምዕራፍ ላይ ትገኛለች። ባለፉት 10 ዓመታት የኢትዮጵያ የውጭ ጉዳይ ፖሊሲ ትኩረት ያደረገው የውጭ ቀጥታ ኢንቨስትመንትን፣ የውጭ ንግድን፣ ቱሪዝምንና የቴክኖሎጂ ሽግግርን በማሳደግ የሀገሪቱን የኢኮኖሚ ልማት ማፋጠን ላይ ነው። ይህንንም ስናደርግ ለንግድና ለኢንቨስትመንት ምቹ ሁኔታን ለመፍጠር ያለንን ቁርጠኝነት ምንጊዜም የጸና ነው። ኢትዮጵያ የጋራ ተጠቃሚነትንና ዘላቂ ኢንቨስትመንትን ለማመቻቸት ጠንካራና ተለዋዋጭ የሕግ ማዕቀፎች፣ ከጉምሩክ ቀረጽ ነጻ ዕቃዎችን የማስገባት መብትና ተወዳዳሪ የሆኑ የቦታ ክራይ ተመኖች እያቀረበች ነው። አሁን ላይ የንግድ ስነ ምህዳሩን ይበልጥ ለማጠናከር ትኩረት አድርገን እየሰራን ነው። ባለፉት 10 ዓመታት በኢኮኖሚና ዲፕሎማሲ ረገድ ካጋጠሙን ውድቀቶችም ሆነ ስኬቶች ያገኘናቸውን ልምዶች እንደ ግብዓት እየተጠቀምንባቸው እንገኛለን። both from our failure and the success. የኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያ የውጭ ቀጥታ ኢንቨስትመንትን ያበረታታ መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩ ዴኤታው በግብርና ማቀነባበሪያ፣ በጨርቃጨርቅ፣ በታዳሽ ኃይል ማዕድንና በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ያሉ የኢንቨስትመንት እድሎች እያደጉ መምጣታቸውን አብራርተዋል። Today Ethiopia offer a range of investment opportunity. ዛሬ እኛ እንደ ግብርና ማቀናበር፣ ጨርቃጨርቅ፣ ታዳሽ ኃይል፣ ማዕድንና አይሲቲ ባሉ ዘርፎች ሰፊ የኢንቨስትመንት እድሎችን እናቀርባለን። በኢንዱስትሪ ፓርኮች ውስጥም የሚገኙ ግዙፍ ኩባንያዎች አብረውን እየሰሩ ሲሆን ለዚህም ምስጋና ይገባቸዋል። ኢትዮጵያ ሰፊ የገበያ አቅም አላት። ይህም በአፍሪካ ሁለተኛ የሆነው የግዙፍ የሀገር ውስጥ ገበያ፣ ሰፊ የክልላዊ ገበያ ተደራሽነትና በቀላሉ ሊሰለጥን የሚችል ሰፊ የሰው ኃይል ጥምረት ነው። ይህ መስተጋብር በጠቅላላው ኢትዮጵያን በአፍሪካ ውስጥ ቀዳሚና ሳቢ የኢንቨስትመንት መዳረሻ ያደርጋታል። Makes us one of the most attractive investment destination in Africa. በአራተኛው በኢትዮጵያ ኢንቨስት ያድርጉ ዓለም አቀፍ የኢንቨስትመንት ፎረም ከ800 በላይ ዓለም አቀፍ ባለሀብቶች የተሳተፉበት መሆኑ ሲገለጽ ከ2.4 ቢሊዮን ዶላር በላይ የኢንቨስትመንት ስምምነት ይፈረማል ተብሎ ይጠበቃል። ኤንቢሲ ቢዝነሳችን ወደ እናንተ መድረሱን ቀጥሏል። ተመልካቾች የግብርና ትራንስፎርሜሽንን ለማረጋገጥ የግሉ ዘርፍ ተሳትፎ ወሳኝ መሆኑን የግብርና ሚኒስቴር ገልጿል። የግብርና ሚኒስትር አዲሱ አረጋ መንግስት የግብርናውን ዘርፍ ለማዘመን ምርታማነትን ለማሳደግና የምግብ ሉዓላዊነትን ለማረጋገጥ የግሉ ዘርፍ ተሳትፎ እንዲጎለብት በትኩረት እየተሰራ እንደሚገኝ ተናግረዋል። ሚኒስትሩ እንግዲህ ይህንን ያሉት በተለያዩ ክልሎች በግብርና ኢንቨስትመንት ከተሰማሩ ባለሀብቶች ጋር ባደረጉት ውይይት ላይ ሲሆን የግሉ ዘርፍ በግብርና ትራንስፎርሜሽን ሂደት ውስጥ ያለውን ተሳትፎ ማጠናከር እንዳለበት ገልጸዋል። በዚህም ሂደት እንግዲህ ከ8900 በላይ ባለሀብቶች 2.3 ሚሊዮን ሄክታር መሬት ተረክበው ወደ ግብርና ኢንቨስትመንት ገብተዋል። ሆኖም ከተሰጠው መሬት ውስጥ እየለማ ያለው 45% ብቻ መሆኑን ሚኒስትሩ ገልጸዋል። ይህም የሚያሳየው እንግዲህ በዘርፉ የተሰማሩ ባለሀብቶች ከሚጠበቅባቸው አንጻር ብዙ መስራት እንዳለባቸው ነው ሲሉ አሳስበዋል። ሚኒስቴሩ እንግዲህ አክለውም በዘርፉ የሚስተዋሉ ችግሮችን በአፋጣኝ መፍታት እንዳለባቸው ተናግረዋል። የተለያዩ ሀገራት የግብርና ኢንዱስትሪ ትስስርን በማጠናከር የምርት እሴቶች ጭመራን በማሳደግና የውጭ ንግድን በመጨመር ተጠቃሚ መሆናቸውንም ለአብነት በማንሳት ሆኖም ኢትዮጵያ በዚህ ረገድ በሚፈለገው መጠን ውጤት ማምጣት አለመቻሏን ጠቁመዋል። መንግስት የግሉን ዘርፍ ተሳትፎ ለማጠናከርና የግብርናውን ዘርፍ ወደ ተሻለ ደረጃ ለማሸጋገር በትኩረት መስራቱንም እንደሚቀጥል ሚኒስትሩ አረጋግጠዋል። የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ግንባታ ፎረም በአዲስ አበባ መካሄዱ ጀምሯል። ፎረሙን የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የገንዘብ ሚኒስትሩ አህመድ ሺዴና የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትር ማሪያ ትሪፖዲያ አስጀምረውታል። የጣሊያን ወንድምና እህቶች በተለወጠችው አዲስ አበባ ኢንቨስት እንዲያደርጉም ጥሪ ቀርቧል። እነዚህንና ሌሎች በመድረኩ የተነሱ ተጨማሪ ሀሳቦችን ተከታዩ ዘገባችን ይነግረናል። በኢትዮጵያና በጣሊያን መካከል ያለው የልማትና የኢንቨስትመንት አጋርነት በመጠን በጥራትና በይዘት ረገድ እየጠነከረ መምጣቱ ተገለጸ። የኢትዮጵያና የጣሊያንን የልማት ትብብር
ያጠናክራል የተባለው የመጀመሪያው የኢትዮጵያ ጣሊያን የግንባታ የመሰረተ ልማትና የከተማ መልሶ ማልማት ፎረም ተካሂዷል። በመድረኩ ንግግር ያደረጉት የገንዘብ ሚኒስትር አህመድ ሺዴ የሁለቱ ሀገራት የልማት ትብብር በከተማ ልማት፣ በኢነርጂ ዘርፍ እንዲሁም በቴክኒክ ማማከር አገልግሎት ረገድ እያደገ መምጣቱን ገልጸዋል። በተጨማሪም በመዲናዋ እየተከወኑ ባሉ የልማት ስራዎች ከተማዋ በርካታ የንግድ ስራዎችን የምትስብና የኢኮኖሚ እንቅስቃሴዋን በከፍተኛ ሁኔታ ያደገ ከተማ መሆኗን ጠቁመዋል። ኢትዮጵያ ዴቨሎፕመንት ኮኦፕሬሽን has been strengthening የጣሊያንና የኢትዮጵያ የልማት ትብብር በተለያዩ መስኮች መጠን በጥራትና በይዘት ረገድ በከፍተኛ ሁኔታ እያደገ ይገኛል። በተለይም በከተማ ልማት፣ በከተማ መልሶ ማልማትና በኢነርጂ ዘርፍ ያለን ተሳትፎ በከፍተኛ ሁኔታ ካደጉ መስኮች ጥቂቶቹ ናቸው። አዲስ አበባ በአሁኑ ወቅት ወደ ግዙፍ የሜትሮፖሊታን ከተማነት ተሸጋግራለች። ይህም በርካታ የንግድና ኢንቨስትመንት ስራዎችን ከመሳቡን ባሻገር ከተማዋን ለመኖሪያነት ምቹ አድርጓታል። በከተማዋ ያለው የኢኮኖሚ እንቅስቃሴም በከፍተኛ ሁኔታ አድጓል። ከከተማ መልሶ ማልማት ፕሮግራሞች ጋር ተያይዞ ማህበራዊና ኢኮኖሚያዊ ሁኔታዎች በከፍተኛ ሁኔታ እየተለወጡ ሲሆን ይህም በመላው ሀገሪቱ ለሚገኙ ከተሞች ምሳሌ የሚሆን ነው። for which it became a model for other secondary cities. Addis Ababa, when I say there are ዛሬ ላይ እንደ አዲስ አበባ ያለ አስደናቂ የመሰረተ ልማት ግንባታና የከተማ ገጽታ ለውጥ በአጭር ጊዜ ውስጥ የሚታይባቸው የዓለም ክፍሎች በጣም ጥቂት ናቸው ብል ማጋነን አይሆንም። ይህን እንቅስቃሴ የኮንስትራክሽን እንቅስቃሴ መለኪያ በሆነውና ካርነል ኢንዴክስ ተብሎ በሚጠራው ዓለም አቀፍ መለኪያ ብንመዝነው አዲስ አበባ ያለ ጥርጥር በዓለም አቀፍ ደረጃ ከግንባር ቀደም ከተሞች ተርታ ትሰልፋለች። በስነ ህንጻ ጥበብ፣ በዘላቂ ከተማ አኗኗር፣ በውበትና በልዩ የዲዛይን እውቀቷ በዓለም የምታወቀው ጣሊያን ለአዲስ አበባ የእድገት ጉዞና ለውጥ የማይነጥፍና ዋነኛ አካል ሆና ቆይታለች። አሁንም ቀጥላለች። ኢትዮጵያ ተግባራዊ ያደረገችው ሀገር በቀል የማክሮ ኢኮኖሚ ማሻሻያ ለውጭ ኢንቨስትመንት ምቹ ሁኔታ መፍጠሩም ተመላክቷል። ሁለንተናዊ የከተማ ልማት ስራዎችም በማህበረሰቡ የኑሮ ሁኔታና በኢኮኖሚ ላይ ከፍተኛ መነቃቃት መፍጠራቸው ተነስቷል። ኢትዮጵያ ከ130 ሚሊዮን በላይ የህዝብ ቁጥር ያላት መጠነ ሰፊ የሪፎርም ስራዎች የሚከናወኑባት ታላላቅ የእድገት እድሎች ያሉባትና የእድገት ምንጮችን ለማባዛት ቁርጠኛ የሆነ አመራር ያላት ሀገር ናት። የሀገር ውስጥ የንግድ ስራዎችና ዓለም አቀፍ ኢንቨስትመንቶች በኢኮኖሚ ውስጥ ስኬታማ እንዲሆኑ እድገትን የማስቀጠልና የማክሮ ኢኮኖሚ ሁኔታን የማሻሻል ስራዎች በትኩረት እየተከናወኑ ይገኛሉ። ኢትዮጵያ በሁሉም ዘርፎች የምታቀርባቸው በርካታ አማራጮች አሏት። የእድገት ምንጮችን ከማባዛት ባለፈ የግል ዘርፉ በኢንቨስትመንት እንዲሳተፍ ሰፊ እድሎችን እየከፈትን እንገኛለን። የመንግስት አገልግሎት አሰጣጥና የተቋማትን አቅምን በከፍተኛ ሁኔታ ማሳደግ ተችሏል። በዚህም ኢትዮጵያ ለቀጠናዊ መረጋጋት፣ ለኢኮኖሚ ትስስር እንደ ዋነኛ መሰረት ሆናለች። የጣሊያንና የኢትዮጵያ አጋርነት የሁለትዮሽ ትብብራችንን የሚያጠናክር ብቻ ሳይሆን የቀጠናዊ ትብብርን፣ ደህንነትን እንዲሁም የሰላምና የመረጋጋት ሁኔታ የሚያሻሽል ነው። የአዲስ አበባ የኮሪደርና የወንዝ ዳርቻ ልማት የመዲናዋን ዓለም አቀፍ ተወዳዳሪነት ከማሳደጋቸውም በላይ ለኢንቨስትመንት ተመራጭ መዳረሻ እያደረጓት መሆኑን ከንቲባ አዳነች አቤቤ ገልጸዋል። የተሰሩ የልማት ስራዎችም የግሉ ዘርፍ በከተማዋ ፈጣን እድገት ላይ በንቃት እንዲሳተፍ ከፍተኛ መነቃቃት መፍጠራቸው ተመላክቷል። አዲስ አበባ is a city. አዲስ አበባ በፍጥነት እየተለወጠች ያለች የአፍሪካ መግቢያ በር ናት። ለነዋሪዎቿ የምትመች ለመኖር ተመራጭና በዓለም አቀፍ ደረጃ ተወዳዳሪ የሆነች ሁለገብ ከተማ ለመገንባት እየተጋን እንገኛለን። ማንም ሰው ወደ ኋላ የማይቀርባት ከተማን ለነዋሪዎቿ እየገነባን ነው። የከተማችን እድገት ኢትዮጵያውያን የበለጸገች ሀገር ለመገንባት ያላቸውን ብቃት ለዓለም የሚያሳዩበት ነው። ይህ የወደፊት እጣ ፈንታችንን አዲስ መልክ የምንሰጥበት ዓላማ ነው። ህንፃዎቻችን፣ የመሰረተ ልማት አውታሮቻችንና የወንዝ ዳርቻ ልማት ፕሮጀክቶቻችን የአጠቃላይ የግንባታ ስራችን ዋነኛ አካል ናቸው። ኢትዮጵያ ባለፉት ዓመታት በመሰረተ ልማት ዝርጋታ ረገድ አስደናቂ እድገት ማስመዝገቧ የተገለጸ ሲሆን ይህም ሀገሪቱ የአፍሪካ የብልጽግና ተምሳሌት ለመሆን የያዘችውን ብሔራዊ ራዕይ ለማሳካት ትልቅ አቅም የሚፈጥር መሆኑ ተነስቷል። በሀገሪቱ በየዓመቱ ከ8000 ኪሎ ሜትር በላይ አዲስ መንገድ እየተጨመረ መሆኑና በራስ አቅም የተገነባው ታላቁ የኢትዮጵያ ህዳሴ ግድብም ለኢነርጂ ዘርፍ ከፍተኛ አስተዋጽኦ ማበርከቱ ተጠቁሟል። መሰረተ ልማት የኢኮኖሚያችን የጀርባ አጥንት ነው።
የ10 ዓመቱን የልማት እቅዳችንና አጋማሽ ላይ ስንደርስ ብሔራዊ ራዕያችንና ግባችን ኢትዮጵያን የአፍሪካ የብልጽግና ተምሳሌት ማድረግ ነው። ይህንንም እውን እያደረግን ያለነው አስተማማኝና የተቀናጀ የትስስር መረብ በመገንባት ነው። ኢትዮጵያ የሚታይ መሰረተ ልማትን በማስፋፋት ረገድ የሚደነቅ ጥንካሬ አሳይታለች። ከ1997 ዓ.ም ጀምሮ የመንገድ አውታራችን ከነበረበት 26550 ኪሎ ሜትር አሁን ላይ ከ180000 ኪሎ ሜትር በላይ ደርሷል። ይህም ወደ 7 እጥፍ ገደማ እድገት አሳይቷል ማለት ነው። በተለይም ባለፉት 7 ዓመታት ውስጥ በየዓመቱ ከ8000 ኪሎ ሜትር በላይ አዳዲስ መንገዶችን እየጨመርን እንገኛለን። የኢትዮጵያ የግንባታ ኢንዱስትሪ ዘርፍ ፈጣን እድገት እያስመዘገበ እንደሚገኝ የተገለጸ ሲሆን ዘርፉን በሚቀጥሉት ዓመታት በአመት 8% ያድጋል ተብሎ እንደሚጠበቅ ተገልጿል። በዓለም አቀፍ ደረጃ በግንባታው ዘርፍ የግሉ ተሳትፎ ከፍተኛ ቢሆንም በአፍሪካ ግን ይህ ቁጥር ዝቅተኛ መሆኑ ተመላክቷል። በ48.8 ሚሊዮን ዶላር ወጪ በሀገር አቀፍ ደረጃ 500,000 ስማርት የቅድመ ክፍያ ቆጣሪዎችን ለነባርና አዲስ ደንበኞች ለመቅጠም የሚያስችል ፕሮጀክት እየተተገበረ እንደሚገኝ የኢትዮጵያ ኤሌክትሪክ አገልግሎት ገለጸ። የአገልግሎቱ ኮሚኒኬሽን ስራ አስፈጻሚ አንዋር አብራር እንዳሉት በፕሮጀክቱ 125,000 ስማርት 3 ፌዝ፣ 25,000 ስማርት ነጠላ ፌዝ እና 350,000 ኦፍላይን ነጠላ ፌዝ ዘመናዊ የቅድመ ክፍያ ቆጣሪዎችን ለመቅጠም እየተሰራ ይገኛል። እስካሁንም በተከናወኑ ስራዎች 60,457 ነጠላ ፌዝ ቆጣሪዎችን እስከ 7.5 ኪሎዋት ድረስ ኃይል ለሚጠቀሙ ለመኖሪያ ብሎም ለንግድ ደንበኞች መቅጠማቸውን ጠቅሰዋል። በተጨማሪም 7013 ባለ 3 ፌዝ ቆጣሪዎችን ከ8 እስከ 24 ኪሎዋት ድረስ ኃይል ለሚጠቀሙ ለመኖሪያ ለንግድና ለአነስተኛ ኢንዱስትሪዎች ተገጥመው አገልግሎት እየሰጡ ነው ብለዋል። እነዚህ ዘመናዊ ቆጣሪዎች የቅድመ ክፍያ ደንበኞችን ወደ አገልግሎት መስጫ ማዕከላት ሳይሄዱ የእጅ ስልካቸውን በመጠቀም ቶክን ቁጥር በመግዛት የኤሌክትሪክ ኃይል እንዲሞሉ የሚያስችል መሆናቸውንም አመላክተዋል። ቀድሞው የነበሩ የቅድመ ክፍያ ካርድ መጥፋት፣ የካርድ መበላሸት፣ የኔትወርክ መቆራረጥ እንዲሁም ቆጣሪው ላይ ብር አልገባልኝም የሚሉ ችግሮችንም እንደሚያስቀር የአገልግሎቱ ኮሚኒኬሽን ስራ አስፈጻሚ አንዋር አብራር ገልጸዋል። አስረኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት በሳምንቱ ተካሂዷል። ከመጋቢት 15 እስከ 17 2018 ድረስ የቆየው ኤክስፖ ከ150 በላይ የሀገር ውስጥና የውጭ አልሚ ባለሀብቶች፣ አምራቾች፣ ቴክኖሎጂና ግብዓት አቅራቢዎች የተሳተፉበት ነበር። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት በሆርቲካልቸር ዘርፍ የተሰማሩ አካላትም ኢትዮጵያ በዘርፉ ከፍተኛ አቅም እንዳላት በማንሳት ይበልጥ መስራት እንደሚጠይቅም ነው የገለጹት። እዚህ ጉዳይ ላይ ተጨማሪ ያለን ተመልካቾች ኢትዮጵያ በሆርቲካልቸር ዘርፍ ከምታገኘው ገቢ 80% የሚሆነው ከአበባ ልማት የሚገኝ መሆኑን የግብርና ሚኒስቴር መረጃ ይጠቁማል። ሀገሪቱ አትክልትና ፍራፍሬን በማምረት ወደ ዓለም አቀፍ ገበያ የማቅረብ ሰፊ አቅም ቢኖራትም ከዘርፉ የሚገኘው ገቢ 20% ብቻ እንደሚሸፍን ነው የሚገለጸው። በሆርቲካልቸር ዘርፍ ላይ ትኩረቱን ያደረገው 10ኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት ከመጋቢት 15 እስከ 17 2018 ድረስ በአዲስ አበባ ተካሂዷል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ በንግድ ትርኢቱ የተሳተፉ የዘርፉ ባለሀብቶችና ተመራማሪዎች የንግድ ትርኢቱ በዘርፉ ላይ ያለውን ዓለም አቀፍ እውቀትን ለመጋራትና የማይበገር የሆርቲካልቸር ዘርፍን ለማሳደግ ከፍተኛ ሚና እንዳለው ተናግረዋል። ምርታቸውንም ከማስተዋወቅ ባሻገር አዳዲስ የቴክኖሎጂ ውጤቶችን ለመውሰድ እንደሚያገዝ ነው የገለጹት። ለወር ኤክስፖርት እናደርጋለን ወደ ደቡብ ኮሪያ፣ ወደ ሚድል ኢስት፣ ወደ ዩሮፕ በሙሉ ያለንን ምርቶች ኤክስፖርት እናደርጋለን። በተጨማሪ ደግሞ እንደምታያቸው እነዚህ አትክልትና ፍራፍሬዎች አሉን። እንደ ሀገር አቀፍ ለገበሬዎቻችን በተመጣጣኝ ዋጋ ቃሪያ፣ ቲማቲም፣ ጥቅል ጎመን እናቀርብላቸዋለን። ችግኙን እነሱ አፈልተው ለህብረተሰቡ ያቀርባሉ ማለት ነው። We are providing all kind of inputs for growers in Ethiopia. በኢትዮጵያ ለሚገኙ የአበባ ፍራፍሬና አትክልት አምራቾች ግብዓቶችን እያቀረብን ነው። ከ20 ዓመታት በላይ አስቆጥረናል። ምርትን ለሚያመርቱ አብቃዮች ለምርታቸው የሚሆኑ ግብዓቶችን በማቅረብ ላይ ነን። በዚህ ኤክስፖም ከአምራቾች ጋር ለመገናኘት ስጋቶችና እድሎች ላይ ለመወያየት እድል በማግኘታችን በጣም ደስተኞች ነን። ከእያንዳንዱ ልምድ መቃየር ይኖራል። ምክንያቱም እንደምታየው አትክልትና ፍራፍሬ ማምረት ራሱ ስኪል ይጠይቃል። ኢትዮጵያ ከሆርቲካልቸር ዘርፍ በ2017 ዓ.ም ከግማሽ ቢሊዮን ዶላር በላይ የውጭ ምንዛሪ ማግኘቷን ብሎም ለ200,000 ዜጎች ዘርፉ እድል መፍጠሩ ይገለጻል። ሆኖም ሀገሪቱ ካላት የተፈጥሮ ሀብት አኳያ በዘርፉ በትኩረት መስራት እንደሚጠይቅ ተነስቷል።
ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት አስተያየት ሰጪዎችም ሀገሪቱ በዘርፉ ከፍተኛ አቅም እንዳላት በመጠቆም መንግስት ለዘርፉ የሰጠውን ትኩረት ተጠናክሮ መቀጠል እንዳለበት ተናግረዋል። የተለያዩ የተፈጥሮ ያለበት እንትን ስለሆነ በደጋ የሚበቅሉ መብቀል የማይችሉ ቆላ ላይ ማብቀል እንችላለን። ቆላ ላይ ማብቀል የማይችሉትን ደጋ ላይ ማብቀል እንችላለን። ኢትዮጵያ በሆርቲካልቸር ዘርፍ ከፍተኛ የሆነ ፖቴንሻል አላት፣ አቅም አላት፣ እምቅ የሆነ አቅም አላት። ከዛ አቅም ውስጥ 1/10ኛውን እንኳን አልተጠቀምንበት። አሁን መንግስት የተወሰነ ይሆን ትንሽ ትኩረት የተሰጠበት ሁኔታ ነው ያለው። ገና አልተነካም። ኬንያ ስትሄጂ አሁን ኬንያ ያላት አቅምና ኢትዮጵያ ያላት አቅም ኦልሞስት ዘ ሴም ነው። ግን እነሱ በጣም እየሰሩበት ነው። እኛ ወደ ኋላ ቀርተናል። መስራት አለብን። አለብን መስራት። አሁን ከመንግስት ጋር የተነጋገርን ያለ ነው። መንግስት መሬት እያመቻቸልን ያለ ነው ተጨማሪ ስራ ለመስራት። እንደኔ እይታ አልተነካም ገና። መንግስት በጣም ሰፖርት እያደረገን ነው በብዙ ነገሮች። ኦፍ ኮርስ አሁንም ሰፖርት ማድረግ ያለበት ነገሮች አሉ። ላይክ እንደ ዲዩቲ ፍሪ አይነቶች ነገር መፍቀድ ያለበት፣ የተከለከሉ አሉ፣ የተፈቀዱ አሉ ከሰሞኑም። ስለዚህ መንግስት እንደዚህ ነገሮችን ከፈቀደልን ሀገራችንን በጣም እንደምናሳድግ ተስፋ አለኝ። በኢትዮጵያ ውስጥ በእያንዳንዱ ጊዜ ትልቅ እድል እመለከታለሁ። በተለያዩ የሀገሪቱ ክፍሎች የተለያዩ ምርቶችን ለማምረት አመቺ መሆኑን እመለከታለሁ። ምክንያቱም ምቹ የአየር ንብረትና ከፍተኛ የህዝብ ቁጥር አለ። ይህንንም እንደ ትልቅ እድል እመለከተዋለሁ። ስለዚህ የግብርና ዘርፉን መደገፍና ተቀናጅቶ መስራትም እንፈልጋለን። ግብርና ሚኒስቴር በቴክኖሎጂ በአየር ንብረት ጥበቃ ዘመናዊና ዘላቂ ልማት የሚረጋገጥበት የሆርቲካልቸር ዘርፍን ለማሳደግ ከዓለም አቀፍና ከግል ባለሀብቶች ጋር በቅንጅት እየሰራ መሆኑን ይገልጻል። ዘርፉንም ይበልጥ ለማጎልበትና ለማሳደግ ትኩረት ተሰጥቶ የተሰራ መሆኑን ተናግሯል። Agriculture is one of the 5 key sectors. ግብርና በሀገሪቱ ዘላቂ ጠንካራና ሁሉን አቀፍ እድገትን ለማረጋገጥ ከተያዙ 5 ሀገር በቀል ኢኮኖሚ ምሰሶች አንዱ ነው። በዚህ የሆርቲካልቸር ዘርፍ ተለዋዋጭና ከፍተኛ አፈጻጸም ካላቸው ኢንዱስትሪዎች መካከል ይቀመጣል። እንደ ግብርና ሚኒስቴር የፈጠራ ውጤቶች፣ አዳዲስ ቴክኖሎጂዎችን፣ ሜካናይዝ እርሻ፣ የመስኖ ልማት በማስፋፋት ተወዳዳሪና ዘላቂ የሆርቲካልቸር ዘርፍ ለመገንባት ከግሉ ዘርፍና ከዓለም አቀፍ አጋሮች ጋር በትብብር ለማሳደግ ቁርጠኛ ነን። የአትክልትና ፍራፍሬ ኢንዱስትሪው የኢትዮጵያን ግብርና በማዘመን ረገድ የማይተካ ሚና ይጫወታል። የተሻሻለ ግብዓት ለማስፋት የአየር ንብረት አስተዳደር ስርዓትን ለማጎልበት ቴክኖሎጂዎችን ለማስፋፋት አግዟል። የሆርቲካልቸር ዘርፍን ውጤታማነት ለማረጋገጥ ዓለም ከምትጓዝበት የቴክኖሎጂ እድገት ጋር አብሮ መጓዝን ይጠይቃል። ኢትዮጵያን በዚህ ረገድ የምትሰራውን ስራ በቴክኖሎጂ ለመደገፍ 10ኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት ከፍተኛ ፋይዳ እንዳለው ተጠቁሟል። በንግድ ትርኢቱ የተሳተፉ የዘርፉ ባለሀብቶችና ተመራማሪዎች አበባ፣ አትክልትና ፍራፍሬን በሚያመርቱበት ወቅት ኢትዮጵያ በትኩረት የምትሰራበትን የአየር ንብረት ጥበቃን ባገናዘበ መልኩ ምርታቸውን እንደሚያመርቱ አንስተዋል። ለኢንቫይሮንመንት ፍሬንድሊ የሆኑ ጎጂ ያልሆኑ ማለት ነው እነሱን በመጠቀም አካባቢ ጥበቃን የሚያበረታታ ዳይቨርሲቲን የሚጨምር ስራዎች ይሰራሉ። ኢንተርናሽናል ሰርቲፊኬቶች አሉን። ያንን ማናሟላ ከሆነ አበባችን ኤክስፖርት ማድረግ አንችልም። መጥተው በየአመቱ ኦዲት ያደርጉናል። ያንን ኦዲት ስናልፍ ነው ኤክስፖርት ማድረግ የምንችለው። ይሄ ብቻ ሳይሆን ለምሳሌ አሁን የማይጠቀም ኬሚካል፣ የተከለከለ ኬሚካል ከተጠቀምን ያንን ቅጠል ወስደውት ቼክ አድርገውት ያ ኬሚካል ከተጠቀምንበት ፋርማችን ባን ያደርጉታል። ስለዚህ ኢንቫይሮንመንትን በተመለከተ ሰኪር ሆነን ነው የምንሰራው። ምክንያቱም ነገ አፌክቱ እኛው ላይ ስለሆነ አዲስ ሀገር አቀፍ የተሽከርካሪ ሰሌዳ አሊያም ታርጋ ለውጥ ሊጀመር መሆኑ የተገለጸው በያዝነው በዚህ ሳምንት ነው። የተሽከርካሪ ሰሌዳ አሰጣጥን በሀገር አቀፍ ደረጃ ወጥ ለማድረግ ሲከናወን የነበረውን የቅድመ ዝግጅት ስራ ማጠናቀቁን የትራንስፖርትና ሎጂስቲክ ሚኒስቴር እወቁልኝ ብሏል። ሚኒስቴር መስሪያ ቤቱ በቅርቡ አዲስ የተሽከርካሪ ሰሌዳ መለያ ቁጥር መስጠት እንደሚጀምርም ገልጿል። የታርጋ ስርጭቱ ከመጀመሩ በፊት ሚኒስቴሩ ለየት ያሉ ወይም ተመራጭ የሰሌዳ ቁጥሮችን ለሚፈልጉ ግለሰቦችና ተቋማት በጨረታ ለማቅረብ ማቀዱንም ይፋ አድርጓል። የሚፈልጉትን የሰሌዳ ቁጥር መርጠው ለመወዳደር የሚፈልጉ አካላትም ከዛሬ ከመጋቢት 17 ቀን 2018 ዓ.ም ጀምሮ ባለው አንድ ሳምንት ጊዜ ውስጥ መመዝገብ ይኖርባቸዋል ብሏል ሚኒስቴሩ። የምዝገባውን ቦታ ደግሞ በትራንስፖርትና ሎጂስቲክ ሚኒስቴር ህንጻ 5ኛ ፎቅ ላይ መሆኑን ገልጿል። ይህ አሰራር በሀገሪቱ ያለውን የተሽከርካሪ ታርጋ አሰጣጥ ስርዓት ዘመናዊና ግልጸኝነት የተሞላበት ለማድረግ የሚረዳ መሆኑም ታምኖበታል። ኤንቢሲ
ኢቢሲ ቢዝነሳችንን እየተከታተላችሁ ትገኛላችሁ ተመልካቾች። ኢትዮጵያ የታዳሽ ኃይል ልማትን በማስፋፋት የነዳጅ ጥገኝነትን ለመቀነስና አረንጓዴ ኢኮኖሚን ለመገንባት በልዩ ትኩረት እየሰራች መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ተቋሙ በተለይም የነዳጅ እጥረት በሚከሰትበት ወቅት ለጤናና ለሌሎች ቁልፍ ተቋማት አስተማማኝ የኃይል አቅርቦት እንዲኖር የሚያስችሉ የጥገናና የመሰረተ ልማት ግንባታዎችን እያከናወነ ይገኛል። ዝርዝሩን ተከታትለን እንመለሳለን። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ተጽዕኖ እያሳደረ ይገኛል። በዚህ የተነሳ ሀገራት የተለያዩ ውሳኔዎችን ለመወሰንና እርምጃዎችን ለመውሰድ ተገደዋል። ኢትዮጵያም የነዳጅ እጥረትን ለመቅረፍ የታዳሽ ኃይል አማራጭን አድርጋ በመጠቀም ይህንን ጊዜ መሻገር እንደምትችል ከኤንቢሲ ኢትዮጵያ ዓለም አቀፍ ፕሮግራም ጋር ቆይታ ያደረጉት ዶክተር ታደለ ፈረደ ገልጸዋል። በሌላ በኩል በዚህ ወቅት የሚፈጠር የኃይል መቆራረጥ ለከፍተኛ ነዳጅ ፍጆታ እንደሚያጋልጥም ጠቁመዋል። ኢትዮጵያ እንደመታደል ሆኖ በታዳሽ ኃይል የሚሰራ የኃይል አቅርቦት አላት። ታዳሽ የኃይል ምንጭ ይሁን እንጂ የኃይል መቆራረጥ አሁንም አለ። በተለይ አሁን በቅርቡ በተደረገው ጥናት 94% የሚሆኑት አምራች ኢንዱስትሪዎች ከፍተኛ የሆነ የኃይል መቆራረጥ አለብን ብለው ሪፖርት አድርገዋል። እና ይሄ ደግሞ ምን ያስከትላል ካልና የኃይል መቆራረጥ ካለ የግድ ምርታቸውን ደግሞ ማስኬድ ስላለባቸው ዲዝል ጀነሬተር ይጠቀማሉ፣ ነዳጅ ይጠቀማሉ። 62% የሚሆኑት አምራች ድርጅቶች ጀነሬተር ይጠቀማሉ። ይሄ ደግሞ የሚጠቀመው ነዳጅ ነው። ለአምራች ኢንዱስትሪዎችና ለጤና ተቋማት የታዳሽ ኃይል አቅርቦትን መቆራረጥ መቅረፍ እንደሚገባም ዶክተር ታደለ ገልጸዋል። አንዱና ዋናው ምናልባት ይህንን ለመቆጠብ አስተማማኝ የሆነ የኃይል መቆራረጥ ማስወገድ፣ አስተማማኝ የሆነ የታዳሽ ኃይልን አቅርቦት ማስተካከል። ይሄ መብራት ኃይል፣ የመብራት አገልግሎት እነዚህ ተቋማት መስራት ያለባቸው ናቸው። አሁን የምናየው ነገር በየሰዓቱ በየቀኑ ስንት መቆራረጥ አለ። ኢትዮጵያ ጦርነቱ እያሳደረ ያለውን ተጽዕኖ ለመቋቋም የታዳሽ ኃይል አማራጮችን በስፋት ጥቅም ላይ ለማዋል ከፍተኛ ዝግጅት እያደረገች መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ለኤንቢሲ ኢትዮጵያ አስታውቋል። የአገልግሎቱ የኮሚኒኬሽን ስራ አስፈጻሚ አንዋር አብራር ኤሌክትሪክና ነዳጅ ተመሳሳይ አገልግሎት የሚሰጡ ቢሆንም የኤሌክትሪክ ኃይል በባህሪው ንጹህና ታዳሽ በመሆኑ የተፈጥሮ ሚዛንን ለመጠበቅ ተመራጭ መሆኑን ጠቁመዋል። ነዳጅ ቀደም ብዬ ለማንሳት እንደሞከርኩት ውስን ሀብት ነው። ሁለተኛ በጣም ውድ ከሚባሉ ኮሞዲቲዎች ወይ ደግሞ ፕሮዳክቶች አንደኛው ነው። ሶስተኛ የዓለምን ፍላጎቶች በሙሉ በነዳጅ ብቻ መሙላት አይቻልም። ሌላ አንጻር ያስፈልገናል። ከነፋስ፣ ከውሃ፣ ከፀሐይ የምናገኘው የኃይል አማራጭን በጥሩ ኢንቨስትመንትና በጥሩ ስራ መቀየር አለብን እናምናለን። ኢትዮጵያ ደግሞ ለሶስቱም የተመቸች ነች። በፀሐይ ኃይል የምናመነጨው በጣም ሰፊ እንደሆነ ይታወቃል። ሁለተኛ ፕሮዳክቶቻችን ኢነርጂ የምናመርተው ከንጹህ ስለሆነ የውሃ ሀብታችን ትልቅ እንደሆነ ይታወቃል። በንፋስ የምናመጣዋለን። ስለዚህ ይሄ የተሻለ ኢነርጂ ለመቆጠብ የተሻለ ከነዳጅ እንደ አማራጭ መቅረብ የሚችል ነው ብለን እናምናለን። በዓለም አቀፍ የነዳጅ እጥረት ሳቢያ አገልግሎቶች እንዳይስተጓጎሉ ለጤና ተቋማትና ለዓለም አቀፍ ድርጅቶች ልዩ ትኩረት መስጠቱን የኮሚኒኬሽኑ ስራ አስፈጻሚ አንዋር አብራር ገልጸዋል። ስትራቴጂክ የሆኑ የሀገር ውስጥ ተቋማት፣ ስትራቴጂክ የሆኑ ለኢትዮጵያን በጣም ተደራሽ ናቸው ብለን የምናምናቸው ተቋማት ላይ አስተማማኝ የሆነ ኤሌክትሪክ ኃይል ማዳረስ ሳይቆራረጥ መስጠት ትልቁ ስራችን ነው። በቀዳሚነትና ዋነኛው ጉዳይ የኢትዮጵያ ኤሌክትሪክ አገልግሎት ኤሌክትሪክ የሚያቋርጠው በሁለት መንገድ እንደሆነ ይታወቃል። አንደኛው በእቅድ ለስራ ለጥገና ብለን እናቋርጣለን። አንደኛው ደግሞ በድንገት ደግሞ ይቋረጣል በተለያየ ምክንያት። እንደዚህም ሆኖ ድንገት ደግሞ ብልሽት ሊከሰት ይችላል። ድንገት ደግሞ ብልሽት ሲቋረጥ በፍጥነት መድረስ የሚችሉ በየማዕከሎቻችን በየአካባቢ ያሉ ልዩ የተቋቋሙ ቲሞች አሉ። እነዚህ ቲሞች እነዚህ ስትራቴጂክ የሆኑ ተቋማት ላይ ጤና ተቋማት ላይ ችግር ቢገጥም በፍጥነት ሄደው የመጠገን ኃላፊነት የተሰጣቸው። በብልሽት ምክንያት የኃይል መቋረጥ ሊከሰት ስለሚችል የኃይል መቋረጡን በቀዳሚነት ድግግሞሹን መቀነስ አለብን። አሁን ሰርተነው አሁን የሚቋረጥ መሆን የለበትም። እሱን ድግግሞሽ ማሳጠር። ሁለተኛ ኃይል ከተቋረጠ በኋላ ለመመለስ ምን ቆይበት ርዝማኔ ያለ ዲዩሬሽን የምንለው እሱን ማሳጠር በጥሩ ሁኔታ እየሰራን ያለ።
የኢትዮጵያ ኤሌክትሪክ አገልግሎት በአገር አቀፍ ደረጃ 14403 ኪሎዋት የማመንጨት አቅም ያላቸው 39 የፀሐይ ኃይል ማመንጫ ፕሮጀክቶችን ገንብቶ ለአገልግሎት አብቅቷል። ይህም ለማገዶ የሚውል የደን ጭፍጨፋን ከመቀነስ ባለፈ በበካይ ጋዝ የሚሰሩ ተሽከርካሪዎችን በኤሌክትሪክ ለመተካት ለሚደረገው ጥረት ትልቅ አቅም መሆኑ ተመላክቷል። ከውጭ ወዳገኘነው የቢዝነስ መረጃ አለፍን ተመልካቾች። በመካከለኛው ምስራቅ እየተባባሰ የመጣው ግጭትና ኢራን የዓለም የነዳጅ ልብ ትርታ የሆነውን የሆርሙዝ ባህር ሰርጥን መዝጋቷ ዓለምን ለኃይል ቀውስ ዳርጎታል። በአሜሪካና በእስራኤል የተሰነዘረው ጥቃትን ተከትሎ ኢራን በወሰደችው የአጸፋ እርምጃም በሰርጡ ለማለፍ የሚሞክሩ መርከቦች ላይ ጥቃት የተፈጸመ በመሆኑ የዓለም የነዳጅና የጋዝ ፍሰት ተገቷል። ይህ ድንገተኛ ክስተትም ሀገራት ኢኮኖሚያቸውን ለማንቀሳቀስና ውስን የሆነውን የነዳጅ ክምችታቸውን ለመቆጠብ እጅግ አስገዳጅ እንዲሁም ያልተለመዱ ውሳኔዎችን እንዲያሳልፉ አስገድዷቸዋል። በኤሲያ ሀገራት ዘንድ ቀውሱ እጅግ በርትቶም የሚታይ ሲሆን ስሪላንካ ለዜጎቿ የነዳጅ ኮታ በመቁረጥ በሳምንት 15 ሊትር ብቻ እንዲፈቀድ የኪውአር ኮድ አሰራርን ወስናለች። ባንግላዴሽና ፓኪስታን የስራ ቀናትን በመቀነስና ትምህርት ቤቶችን ወደ ኦንላይን በማዞር ኃይልን ለመቆጠብ እየጣሩ ይገኛሉ። በአፍሪካም ግብጽ የንግድ ማዕከላትን ብሎም የመንግስት ህንጻዎችን ከምሽት 3 ሰዓት ጀምሮ እንዲዘጉ መመሪያ ስታወጣ፣ ኬንያ ደግሞ ያላትን ክምችት እስከ ሚያዝያ ወር ብቻ የሚያበቃ በመሆኑ የነዳጅ ምርቶቿን ወደ ውጪ መላክ አግዳለች። ኒውዚላንድም ቢሆን በረራዎችን በመሰረዝ መኪና የማይነዳበት ቀን የተባለውን ጥንታዊ ፖሊሲዋን ዳግም ለመተግበር እያሰበች ትገኛለች። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ ከቴሄራን ጋር ውጤታማ ንግግር መጀመሩንና ጥቃቶቹም ለ5 ቀናት እንዲራዘሙ መደረጉን ቢገልጹም ኢራን ግን መረጃዎቹን አስተባብላለች። ይህ ዓለም አቀፍ ቀውስም የነዳጅ ዋጋን ከማናሩም ባለፈ ሀገራት ወደፊት የኃይል ዋስትናቸውን ለማረጋገጥ አዲስ ስልቶችን እንዲከተሉ ትልቅ ማስጠንቀቂያ ሆኗል። ተመልካቾች ለሳምንቱ ያዘጋጀንላችሁ የምጣኔ ሀብት መረጃዎች እነዚህን ይመስሉ ነበረ። ሳምንት በሌሎች የምጣኔ ሀብት መረጃዎች ወደ እናንተ እንደርሳለን። እስከ ሳምንት መልካም ሳምንት።